እና ታዲያ አንቺ ካልሆንሽ ማን ይወሰዳት? ክፉ ነሽ። እሺ አትረቢ። እንደ ቃሪያ እንደዚህ ሳላራግፍሽ ቀጥ ብለሽ ከዚህ ቤት ውጪ። አስወግዱት ብለዋል። አስወግዱት? አዎ። በቃ ላይሽ አልፈልግም። ውጪ። ምን እያደረጋት? አንተ ምን አገባ? ፍቅር ራሷን በጣም እየጎዳሽ ነው። አቤት ማሽቃበጥ! ቆይ ለምንድን ነው የምታሰቃየኝ? በስምንተኛው ሺህ ወንድም በወንድሙ ላይ ይነሳል። የምሞት መሰለህ እንዴ? ታውቃለህ አይደል? ፍቅር አንተን ታፈቅራለች። እሷማ የምትሰራውን ስራ ላይ ያም እንዴ? አስወጭልኝ፣ የማውቀው ነገር አለ። ተዋርደሻላ እንዴ? ለምንድን ነው እዚህ ድረስ ይዘሻት የመጣሽው? እሺ ካሁን በኋላ ግን አይደገምም አይደል? ድሮም ቢሆን አባዬ እንጂ አንቺ እኔን አትወጂኝ። በቃሽ ፍቅር። በቃ አንተ መቼም አሰለጥንም አይደል? ደግሞ ምን ቀባጠርኩ? ቆይ አንተ ምን አንቀልቅሎ ነው ሳሎን የገባው? እዚህ አርፈ ስራን አሰራ። እኔ መቼ እንደዚህ ይሆናል ብዬ አሰብኩ ዳይመንድ። እኔ መቼ እንደዚህ ይሆናል ብዬ ጠረጠሩ። መሽነቅ ያልኩ እና እንዴት ነው ያሰብከው? እባክህ እንዴትም ዳይመንድ እንጃ። ደግሞ እህቴ ከኔ ይልቅ ያንተ መኖርን ያስቆጣቸው አይደል? አዎ ዳይመንድ እንደዛ ነው እንጂ እኔ እኮ ነኝ ዳይመንድ። እኔንማ ምን ብሎ ይቆጡኛል? እኔ እኮ ነኝ አሹ ቀብራራው የምይልጅ። ማን ነው? እሺ አጅሪ፣ ዛሬ ደግሞ ከየት ተገኘሽ አንቺ? ምን አስበሽ ነው የመጣሽው? አሹዬ እንዴት ነህ? አሹዬ እሺ አጅሪት፣ እዚህ ደግሞ ምን አባሽ ልታረጊ መጣሽ? ምንም ዳይመንድ፣ ዝም ብዬ ነው ማለቴ ማዬ ናፍቀኝ አይደል? አዎ። አይ አንቺ እንደው ቀልድሽ አይጠገብም። እትዬ አይደሉ በራሳችሁ አፍ እዚህ ቤት እንዳደርሽ ብሎ ምን አስገሰጡሽ? አዎ ምን ልትሰሪ መጣሽ? ዝም አትላትም እንዴ? ቆይ ምን እያደረክ ነው? ልቀቀኝ። አንቺ ግን ምን አይነቷ ፈጣጣ ነሽ በመድኃኒዓለም ስም። ቆይ አንተስ ጀመር በዚህ ቤት ምን ያገባሃል? ትንሽ አበዛኸው መሰለህ? ወንድሜን አሳሰርከው ዝም አልኩ። አሁን ደግሞ ምን አድርጊ ነው የምትለኝ? አንቺ ቀዳዳ ወንፊት፣ አንቺ ባለመታሰርሽ ፈጣሪሽ ልታመሰግኝ ነው የሚገባው። ይኸውልሽ እንደ ቃሪያ እንደዚህ ሳላራግፍሽ ቀጥ ብለሽ ከዚህ ቤት ውጪ። አልወጣም። አንቺ ምን ትነሱ? ምን እያደረጋችሁ ነው? እማዬ ቤዛ፣ እዚህ ምንድን ነው የምትሰሪው? ምንም ማምዬ፣ ማለት አንቺን ፈልጌሽ ነው። ደህና ነሽ ግን? አቤት አቤት፣ እግዚኦ 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 ሸተተኝ። እንዴ ዳይመንድ በግድ ካልወጣሽ እያለኝ ነው እንጂ እኔ ምን አደረግኩት? አሹ በል ዳይመንድ ይዛት ውጣ። እንዴ ማሚ፣ ቆይ ለምን? እኔ እኮ አንቺን ላወራሽ ነው የመጣሁት። ምንድን ነው የምታወሪኝ? ያው ስለ ፍቅር ነውማ። ስለ ፍቅር? ልጄ ምን ሆነች? ፍቅር ምን ሆነች? አትደንግጪ ማዬ፣ እኔም ይሄን ጭንቀትሽን ስለማቅ ፍቅር ሳታቅ ለምን ቤት አልመጣም ብዬ ነው የመጣሁት። አልገባኝም። እማዬ የኔ እናት አትጨነቂ እሺ። ፍቅር ያለችው እኔ ቤት ነው። የምርሽ ነው? አዎ እማዬ፣ ፍቅር እኔ ቤት መታ ተደብቃለች እንጂ ምንም አልሆነችም። አትጨነቂ እሺ። የምርሽ ነው ቤዛ? ፍቅር አንቺ ቤት ናት ያለችው? አዎ እማዬ፣ እኔ ጋ ናት። ተመስገን። ስንቱን አሰብኩት መሰልሽ ልጄ። ተመስገን። ወይ ምን ቀምረሽ ምን አስበሽ ነው የመጣሽው? መቼም ለሳችሁ አዝነሽ እንዳልሆነ ግልጽ ነው። ምን እያልካት ነው? ይቅርታ ማዘር፣ ቤዛን እኔ በፍጹም አላምናት። የሆነ ነገር ቀምራ ፈልጋ ነው እንጂ የመጣችው እንዲሁ ዝም ብላ መጣ ልነግሮታችሁ። ቤዛ፣ አረ እማዬ፣ እኔ የምሬን ነው። ፍቅር እንደውም እንዳትናገሪ ብላ ብር ስትሰጠኝ እኔ እማዬ እንዴት እየተጨነቀች ዝም እላለሁ ብዬ ነው የመጣሁት። እምቢ ብለሽ መጣሽ? እሺ። አዎ ዳይመንድ፣ የምሬን ነው። ቆይ አንተ ለምን ደሞ ማመን ያልፈለግከው? ወይስ ለአንተም እንዳትናገር የሰጠችው ነገር አለ? አትተርተሪ፣ ቀዳዳ ወንፊት። አላቅሽም እንዴ ውሸታም መሆንሽን? ይኸውልሽ አሁን የሰው ቤት አንረብሽ። ከዚህ ቤት ቀጥ ብለሽ ውጪ። አይ ዳይመንድ ተዋት። ቤዛ፣ አስበሽ መጥተሽ ስለነገርሽኝ አመሰግንሻለሁ። ግን እኮ ቤዛ ያለችው ነገር ትክክል ላይሆን ይችላል። እንዴ ቆይ ምን ያሳሽኛል? ከፈለጋችሁ ነው እንሂድ፣ ፍቅርን ላሳያችሁ። እኔ ቤት ናት። ነይ ቤዛ፣ ግቢና በደንብ እናውራ። ዴቭ በቃ ይበቃኛል። ስለናፈቅሽኝ እኮ። ብናፍቅ ኖሮማ ትመጣ ነበር። እንዴ ይሄው መጣው አይደል? ቆይ ለምንድን ነው በዚህ ልክ የምንለያየው? የተፈጠረ ነገር አለ? አደይ ነግሬሽ የለ እቤት ውስጥ ፍቅር የለችም። ታለም ደግሞ በጣም ተጨናንቃለች። ሌሎች ነገሮችን ማድረግም መናገርም አልችልም። ፍቅር ለምትሰራው ድራማ ለምንድን ነው ቦታ የምትሰጣት? ታውቃ እኮ ነው። ዴቭ ቆይ ለምን አንተ አትነቃም? አይመስለኝም።
በአሁኑ ምንም እያደረገች አይደለም። ዝም ብላለች። ዝምታዋ ደግሞ በጣም ነው የሚያስፈራው። አዴ አንተ ስለሷ በዚህ ልክ መጨነቅ አይገባም። አውቃለሁ አዴ። አንቺም እንድትረጅኝ አልሞክርም። በቃ እሺ። አንተም እሷን ለመረዳት የምትሞክረው ነገር አልረዳም። እሺ ልቀቀኝ ዴቭ፣ እሄዳለሁ። ወዴት ነው የምትሄጂው? አዴ ምን እያደረጋት? አንተ ምን አገባ? ቆይ እሺ ለምንድን ነው የሚያንገላታት? የምርህ ነው? ቆይ እኔን እንደማታውቂኝ አታስመስይ እንጂ። ምን አደረግኩ ዴቭ? ቆይ ምንድን ነው ያጠፋሁት? ምን አጠፋሁ? ልትረጅኝ ይገባል አዴ። ፍቅር ራሷን በጣም እየጎዳች ነው ያለችው። ብቻዋን መሆኗ ወዳልሆነ ነገር እየወሰዳት ነው ያለው። ማለት ቆይ ፍቅር ዝም ብላለች? አዎ አዴ፣ ምንም ልታወራ ፈቃደኛ አይደለች። ጭራሽ ይባስ ብላ ከቤት ወጣለች። ቆይ ምን እናደርጋት ነው የሚሻለው? ወዴት ሄዳ ነው? አላውቅም። እስካሁን እየፈለግኳት ነው ያለሁት። ባገኛትና ነገሮችን ባስተካከል ደስ ይለኛል። ከኔ ውጪ ደግሞ ማንንም ለመስማት ፈቃደኛ አይደለችም። ገባኝ። ቆይ ታዲያ እንዴት ነው ማስተካከል የምንችለው? አላውቅም አዴ፣ ያልፈለግኳት ቦታ የለም። የት ልትሄድ ትችላለች? ምናልባት ቲና ቤት? እሷ ጋርም የለችም። ቤዛስ ጋር? ቤዛም ከእሷ ጋር ተማክራ ይሆናል ብዬ አስቤ ነው። ያው የእነሱ ነገር ደግሞ አይታመንም ታውቃለህ። ልክ ነሽ። ቤዛም ማናገር አለብኝ። እሷን ብጠይቃት አትነግረን። ወዳ ነው የምትናገር? አይ ከሱ ይልቅ ቤቷም ከሆነች ሂደን እንያት። አንቺም አብረሽኝ ልትመጪ ነው? አዎ አብረን እንሄዳለን። አመሰግናለሁ የኔ ፍቅር። ዴቭ እኔ እኮ የምናደደው ለፍቅር ብለህ እኔን ስለረሳኝ ነው እንጂ ሌላ ነገር አይደለም። በቃ ና እንሂድ። የኔ አዴ በጣም ይቅርታሽ። እቤት ውስጥ እየተዋከብኩ ስለነበረ ለዛ ነው። እቤት ውስጥ ችግር ኖሮ ደግሞ እንደዚህ ማድረግ አልቻልኩም። አንተ አለልኝ። የጆሮው ግንድ ላይ ተቀምጬ ምንድን ነው የምትጮህብኝ? ኧረ ተው፣ ኧረ ተው። ይኸውልህ ይሄ ልጅ ሳይሄድ ጋሼ ከተመለሱ ቁጣቸውን አንችለውም፣ ችግር ውስጥ ነው የሚከቱን። አይ እኔ ምንም የተቀበልኩት ጣጣም አደራም የለብኝ። አንተ ጣጣህን እዛው ጨርስ። ይልቅ የቀየው ሴት ሁሉ ከከተማ የመጣው እንዲያስኮበለላት ለእኛ ምን ሊተርፈን ነው? በል ብቻዋን እያለች እጅህን አጣምረህ ተቀምጠህ አሁን የከንፈር ወዳጃ ሲመጣ ምን ታይቶ ነው? እባክህ አለልኝ። ልዲያ አሁን አማረብኝ ብለህ ነው እንዴ የብለህ የምትገለፍጠው? ግልፍጥ ይኸው እኔ አይኔ እያየ ሲያስኮበልላት ዝም አልልም። ጫንዋ ከከተማ የመጣው ወንድ ሁሉ ሴቶቻችንን አስኮብልሎ በኋላ እኛ ምን ላይ ልንወድቅ ነው? እኔ እሱ መች አሳሰበኝ። ይልቅ እዚህ ይሄ ያበበ ነገር አንድ ነገር እናድርግ። ቆይ ምን ብናደርግ ይሻላል? ጫን ምን እናድርግ? እስቲ ይሄንን አድርግ በለኝ። ጋሽማ እምቢ አሻፈረኝ ካለ ማን ዘመድ ጠያቂ ያለው አስወግዱት ብለዋል። አስወግዱት? አዎ ጋሼን ያሉት። ወደ መጣበት እሺ ብሎ ከሄደ እሰየው፣ እምቢ ካለ ግን አስወግዱት ብለዋል። የወፍ ወይ የዶሮ ነፍስ አደረግከው እንዴ ጫንዋ? እንዴ ምን ሆነሃል? ይኸው የስንቱ ነፍስ ሲጠፋ አይተን እንዳላየን ሆነን ዝማን። ግን እኛ ኑሮ ላይ ምን የተጨመረ ነገር አለ? ምንም። ይኸው አሁንም አሽከር እንደሆን ተላላኪ እንደሆን አለን። አይ ምን ይደረግ፣ ሲፈጥረን ከሰው በታች አድርጎ ፈጠረን። ጫንዋ ነው ምን ይሻለኝ? እኔ እኮ አንተን ሲከፋ ማየት አልወድም። ግድ የለም አንተን ከሚከፋ ጃን ሜዳ በዶሮ ይታረስ ተብሏል አይደለም? አይክፋ ጫንዋ፣ ያሻህን አደርግልሃለሁ። በል እንደፈለክ ዘዘኝ ይሽልሃል አለሁ ከጎን። አይ አለልኝ። እኔማ የወዳጄ ሐዘን ሳይወጣልኝ ልጁን ማስከፋት ተገቢ አልነበረም። ይሄ ቅንዳሻም እሱን ተወው። ልጁ መች እንዳባቱ ሆነና? ዝናቡና ልጁ ፍጹም የተለያዩ ናቸው። ልጁ እንዳባቱ አይደል። እሱማ ልክ ብለሃል። ልንረዳው ባንችልም ልጁን ማስከፋት አልነበረብንም። ለልጁ ሳይሆን ለአብሮ አደጋችን ለአባቱ ስንል። ተወው እሱን ጫንዋ ተወው። ጋሼ እንደሆነ ዝም ብለው አይለቁንም። አንታዘዝም ብንላቸው እንደመጡ ያስደፉናል እንጂ መቼ ዝም ብለው ይተውናል? ይውላ አለልኝ። እኔም እንደሱ ነው የምለው። በፍቅርና በሰላም ወደ ሀገሩ እንዲመለስ እንምከረው። መቼም ተቸግሮ አይደለ? ምን ይቸግረዋል? ከዚህ በላይ ቢኖረው የመጣው ታማሪካንም አይደለም እንዴ? አዎ ነው።
በቃ ለተነስ ሄደን እንንገረው። አሻፈረኝ ካለ ጠቡ ከኔ ጋር ነው። ናተነስ ቤዛ በተናገሪ ፍቅር አንቺ ቤት ምን ታደርጋለች? አረ እማዬ እኔ ምንም አላውቅም። እኔ ቤት ውስጥ ተቀምጣ እናንተን ለማስጨነቅ ነው የፈለገችው። ለማንም እንዳትናገሪ እኔ ገንዘብ ሰጥሻለሁ ብላኝ ነው። የምርሽን ነው ቤዛ? አዎ እማዬ፣ እኔ ግን ያው አንቺ ስትጨነቂ ማየት ስላልቻልኩ መጥቼ ነገርኩሽ። እየዋሸችሽ ነው ማሚ። ሩታ ዝም በይ። ፍቅር ትክክል ነገር አላደረገችም። እኔ እንደዚህ እንደምጨነቅ እያወቀች እንደዚህ ማድረግ አልነበረባትም። አዎ እማዬ። ቆይ እንዴት ማሚ ፍቅር ከመሬት ተነስታኛል ለማስጨነቅ ትሞክራለች? እሺ ቆይ እቺ ልጅ ምን ባደርጋት ይሻለኛል? እሺ ምን ላድርጋት? ማሚ ፍቅርን ሳናገኛት መፍረድ አንችልም። እኔ ፍቅርንም ቤዛንም አላምናቸውም። ማን መጥፎ ስራ ይስራ ማን ትክክል ይስራ ማወቅ አልችልም። ነይ ቤዛ ነይ ውሰጂኝ። እዛ አንቺ ቤት ቁጭ ብላ ምን ማድረግ እንደፈለገች ምን ማድረግ እንዳልፈለገች በደንብ ጠይቃታለሁ። እኔ እዚህ ስንቱን ነገር አስባለሁ፣ እሷ በእኔ ላይ ትጫወታለች። ነይ ተነሽ። ቆይ እኔ ምንድን ነው ጥፋቴ? ምንድን ነው ያጠፋሁት? ዴቪ እንዴት ነሽ ፍቅር? ለምን መጣ? ፍቅር ከቤት ለምን ወጣሽ? ደግሞ እዚህ ምን ትሰሪያለሽ? አስጨነቅሽን እኮ። እውነት ዴቪ የእውነት ግን ነው? አንተ ለእኔ ተጨነቅ? አዎ እየፈለገች ነበር። አንቺ ደግሞ ለምን መጣሽ? አደይ እዚህ እንደምትሆኝ ጠርጥራ ነው አብረን የመጣ ነው። አደይ ውጪ። ለምን? ምን ነው ፍቅር? በቃ ላይሽ አልፈልግም፣ ውጪ። እኔ ደግሞ ምን አጠፋሁ? ሁሉም ነገር የሆነው አንቺ ወደ ቤቴ ከገባሽ በኋላ ነው። ቆይ ምንድን ነው ችግርሽ? ይቅርታ ፍቅር፣ ከበፊት ጀምሮ የሆነ ነገር ሲፈጠር በአንቺ ምክንያት ነው ትያለሽ። እኔ ግን ጥፋቴ ምኑ ጋር እንደሆነ እንኳን አላውቅም። ቆይ ምን አጠፋሁ? ምን በደልኩሽ? ቤተሰቦቼን ሁሉንም ቀማሽኝ፣ ወንድሜን ዴቪንም ቀማሽኝ። ይኸው አሁን ብቻዬን አስቀረሽ። ፍቅር ተረጋጊ። አደይን ባላደረገችው ነገር አትውቀሻት። እሷ ምንም ጥፋት የለባት። አጥፍታለች እንጂ ከዚህ በላይ ምን እንድታደርግ ነው? አደይ አይንሽን ማየት አልፈልግም፣ ውጪ። እሺ እወጣለሁ፣ እንደፈለግሽ አስቢ። እኔ ምንም ያጠፋው ጥፋት የለም። እሺ አደይ ውጭ እጠብቃለሁ። ጨርሰናል። ወይ ቅን እስቲ እበላለሁ ብዬ ነው። አንዳንድ ጊዜ እኮ እንደዚህ ያጋጥማል። ኧረ ተው ዳይመንድ፣ የኔን ቅሌት አትመለከትም? እኔ ነኝ ሁሌ እዚህ የምኖረው፣ አንተ ነገ አትመለስ። ኧረ እኔ ብስ እንጂ አባቴ እንዴ ካሁን በኋላማ እኔም እኮ ቤቴ ነው እንዴ። ምን ቀረኝ? አቤት አቤት። ታዲያስ ይልቅ ሮሚዬ ጥሪልኝ እስቲ። ማንን? እኔን ሻኪራ ነዋ። ሌላ ሴት መቼስ የለ ከሷ ውጭ አይደል እንዴ? እሺ እጠራልሃለሁ። ምን አይነት እንደዚህ ብልጭ ብልጭ ያለ እሺ፣ ዲስኮ ዳንሰር የሮማንያን በቃ ብለው ደግሞ ወደ ሩታ ይዞርክ እና ታዲያ አንተ አላበዛሁም እንዴ? ትናንትና ከባስ ወርደ የመጣበት መኪና ሞተሩ ሳይጠፋ እንዳለ ሴቶቹን ሰብስበ ያረደኛ ማስበለን እንዴ? አይ ተው ዳይመንድ ተው። ሩታዬ ሞታ ብትነሳ እንዳንተ አይነት የእጃምል ያለበትን ወንድ አትመርጥ።
ኧረ ሩታዬ እኔ ምን ጠራሻለሁ? ሁሌ በጄ ሁሌ በደጅ አይደለሽ? ምን አስጠራኝ ሩታዬ? ዳይመንድ ነው የፈለገሽ። ዳይመንድ ለምን ፈለግከኝ? የኔ ሻኪራዬ ምንድን ነው ዛሬ በጣም ኮራሽሳ? ደብሮኛል እባክህ፣ ፊቴ ላይ ያስታውቃል። እኔ የኔ ሻኪራዬ እኔን ወንድምሽን ድብር ይበልኝ። ኧረ ምን በወጣ። አቤት 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 ማሽቃበጥ! አቤት ማሽቃበጥ! ሰው ትምህርት ተስተምሮ ዲግሪ ይዛል፣ አንተ በማሽቃበጥ ማስተርስ። አንተ ደግሞ እስቲ ዝም በል። ምን አስቸኮለህ እንዴ? ከእሷ ጋር እንዲህ የምናወራው ምን ጣልቃ አስገባ? የእርጎ ዝንብ የፍቅር መቀሳቱንብን። ኧረ ከሩታዬ ጋር ፍቅር መጀመሪያ ያምራል። ምኞት አይከለከልም አሉ። ተመኘ እኔ ጌታ አታገኘው። አሁን አንተ ለእኔ ወንድሜ ነህ። በ8ኛው ሺህ ወንድም በወንድሙ ላይ ይነሳል ይላል። አየሽ፣ ይኸው ማሳየው። ይሄ የወንድም ክፉ ነመስቲ። ዝም በል ባቡጂ። እንደው አንተ የምትለው አታጣ። እና ለምን ነበር የፈለግከኝ? እንዴ እኔማ ከሚደብርሽ አንዳንድ የማይረቡ ፊቶችን ከምታይ በቃ ወስጄ ላላ ፈርከስ ሸብረቅ አድርጌ ልመልስሽ ብዬ እኮ ነው የኔ ሻኪራ። እሺ ዳይመንድ መጣው። እሺ የኔ ምን ቀስ ኧረ ተው ዳይመንድ፣ ኧረ ተው። ምን ነው የምሞት መሰለ እንዴ? ተይ እንደዚህ አትበይልኝ። በጣም ነበር የፈራሁት። ለምን ፈራክ? እሱን ተይውና፣ ግን ደህና ነሽ? አስደነገጥኩ አይደል? በጣም ይቅርታ ቤኪ። አሁን ግን በጣም ደህና ነኝ። ደህና ነኝ ብሎ ነገር የለም። አሁን ሆስፒታል እንሄዳለን። አውለልኝ እንሄዳለን። ደግሞ ከዚህ በፊትም እንደዚህ የሚጥልሽ ከሆነ ወደ ሌላ ነገር እንዳይቀየርብሽ አሁን መሄድ አለብን። እሺ በቃ እታየዋለሁ። አንተ ትጨነቅ። እሺ አሁን እንዴት ነሽ? ምን ላድርግልሽ? ምንም ቤኪ፣ አሁን በጣም ደህና ነኝ። እንዴ ወሬ ነው የምትነሽ እንዴ? ኪችን እኮ ስራ ትቼ ነው የመጣሁት። እና ይሁና እንደዚህ ሆንሽ ስራ ልትሰሪ ነው? እሺ በቃ እመልሳለሁ። መጣሁ። ምንድን ነው እሱ? ለምንድን ነው የምትነሽ? እኔ አደርገዋለሁ። አይ ቤኪ፣ አስደነገጥኩ አይደል? ብቻ ግን በጣም ነው የማመሰግነው። አታካብጅልኝ። እኔ ምን አደረግኩልሽ? ወይ ካልሆነ ማዘሯ ልጥራት እንዴ? እንዴ ቆይ ልደው። ኧረ ተው እባክህ ረፍ። የባሰ አታስጨንቃቸው። እኔ እኮ አሁን በጣም ደህና ነኝ። እሺ በቃ ረፍት አድርጊ። ፍቅር፣ ዝም ብለሽ የማይሆን ነገርና የመሰለሽ ነገር እያሰብሽ ራስሽን አትውጪ። ቆይ እስኪ ንገሪኝ፣ ምንድን ነው ችግርሽ? ዴቪዬ፣ ቆይ ለምንድን ነው የምታሰቃየኝ? በቃ አደይ ላንተ አትሆንም። ፍቅር፣ ይህን ነገር ከዚህ በፊት ብዙ ጊዜ አውርተንበታል አይደል? አዎ አውርተንበታል ዴቭ፣ ግን ደግሞ ልክ አይደለህም። ቆይ እኔ ክፉ ሰው ነኝ? ፍቅር እባክሽ ተይ። ስቀርብሽ እንድርቅሽ አድርገሽኝ ዛሬ መተሽ ደግሞ አትውቀሽኝ። ፍቅር፣ እኛ እንድንርቅሽ የሚያደርገው ነገር እኮ ባህሪሽ ነው፣ ሌላ ነገር አይደለም። እኔ ሁሉም ነገር ሰልችቶኛል ዴቭ። ምንም የሚያስደስተኝ ነገር የለም። ሁላችሁም እያስመሰላችሁ ነው። እኔ ክፉ ሰው ነው የምታደርጉኝ። ቆይ እኔ ክፉ ነኝ ዴቭ? የምትሰራቸው ነገሮች ናቸው። ፍቅር፣ ለምን እንደዚህ ታደርጊያለሽ? ቆይ እስኪ አሁን ልጠይቅሽ፣ ድንገት ደበረኝ ተብሎ ከቤት ይወጣል? እዚህ ቤት መምጣትስ ምን ይሉታል? ምን ላድርግ ዴቭ? ሁሉም ነገር በጣም ነው ያስጠላኝ። አይዞሽ ፍቅር፣ ስላልገባሽ እንጂ ከአንቺ በላይ ብዙ የሆኑ ሰዎች አሉ። አረ እንደውም ያንቺ ለእነሱ ቅብጠት ነው የሚባለው። አይ እኔ እየቀበጥኩ አይደለም ዴቭ። ታዲያ ምን እያደረግሽ? ለምን አትረዳኝም? ብቸኝነት እየተሰማኝ ነው። ገለልተኛ የሆንኩ ሰው ነኝ። ማንም አይወደኝም ዴቭ። አንዳንድ ጊዜ በጣም እጨነቃለሁ። የሚሰማኝ ከልብ የሚያወራኝ ሰው ሳጣ ራስሽን አጥፊ አጥፊ ነው የሚለኝ። ቆይ እኔ ያለን እስኪ ዙሪያሽ ያሉ ሰዎችን ተመልከች። ለምሳሌ አሁን ሮማንና ሩታን መመልከት ትችያለሽ። በአንድ ጊዜ ነው ጓደኛሞች ይሆኑታል። የእነሱ ስም አትጥራብኝ። ይኸው የእነሱ ሳይሆን የአንቺ ጥፋት ነው። አንቺ ካልፈለግሻቸው ምን ያደርጉሽ? ደግሞ እነሱ አልፈለጉኝም አልወደዱኝም ማለትሽን ትተሽ ለምን ያልፈለግኳቸውም ማለት አይቀልም? ቆይ አንቺ ካላቀረብሻቸው ካልፈለግሻቸው ምን ያደርጉ እነሱ? አልፈልግም ዴቭ፣ ማንንም አልፈልግም። የገዛ እናቴ እንኳን ለእኔ ሳይሆን ለእነሱ ነው የምታግዘው። በቃ ማንንም አልፈልግም። እሺ እዚህ ቤት ከቤዛ ጋር ተመችቶች ነው? ቆይ እሷ ራሷ የባሰባት አይደለች?
ትጎዳሻለች እኮ ፍቅር። አንተ ከጎዳኝ በላይ እሷ ልትጎዳኝ አትችልም ዴቭ፣ አትሳሳት። እሺ ገብቶኛል ፍቅር፣ እንደፈለግሽ መሆን ትችላለሽ፣ ግን ራስሽ ላይ ስልጣን የለሽ። እናትሽ ትጨነቃለች። እሺ አንተስ? በቃ እኔ ምንም ነገር በሆን ግድ አይሰጥም። ግድ ስለሚሰጠኝ መሰለኝ እዚህ ድረስ የመጣሁት። አመሰግናለሁ ዴቭ። አቤት ፍቅር። እስቲ አብረኝ ትንሽ አትቆይም? አይ አደይ እየጠበቀችኝ ነው ፍቅር፣ እኔ ልሂድ። ሁል ጊዜ አደይ አደይ አደይ። ቆይ ምንድን ነው ያስነካች? ምንም አላስነካችኝም ፍቅር፣ ልቧን ያሳየች። እኔ ደግሞ ከልቧ ፍቅር ይዞኛል። አንቺ የእሷን ልብ ግማሹን ያህል የለሽ። አንቺ በምታደርጊው ነገር በሙሉ ራስሽ ነሽ ተጠያቂዋ። እሺ ስለዚህ ረጋ ብለሽ ከራስሽ ጋር ለመመካከር ሞክሪ። ከሻሽ ወደ ቤትሽ ወይኔ ምን ሆነ ነው? የፍቅር እናት ቅድምን ብላን ነበር። ኧረ በእናትህ እኔ ፍቅርን ጭራሽ ረስቻታለሁ። አሁን በቃ ስመጣ ነገር ቢያት። እንዴት ናችሁ? ሰላም ነው ማለት? ስለ ፍቅር አዲስ ነገር አለ እንዴ? እኛ እኮ ፈልገን አጣናት። አው አላገኘኋትም። ልጆቼ ተጨንቄ ያስጨነኳችሁ አይደለ? ፍቅር ተገኝታለች። ቤዛ ጋር ነው ያለችው። እኔም ወደዛ እየሄድኩ ነው። አንቺ የተረገምሽ ፍቅርን አንቺ ነው የወሰድሻት? ኧረ እኔ አይደለሁም። እና ታዲያ አንቺ ካልሆንሽ ማን ነው የወሰዳት? እሷ እኮ ለእኔ አስባ ነው መታ የነገረችኝ እንጂ ፍቅር አውቃ ራሷን የደበቀችው ከሆነ ፒስ ማዘር፣ ካስፈለኩኝ ግን እመጣለሁ። እሺ ተባረኩ ልጆቼ። እኔ ግን አላመንኳት። ማን? ቤዛ ነው። እቺን ሴትዮ ደግሞ ወስደው ነገር እንዳታርጋት። ቤዛ ጥሩ ነገር ታስብ። አዎ እባክህ ልክ ነህ። በቃ ቀስ ብለን እንከተላቸው። የኔ ፍቅር ወይ ከብርሃን ጋር እንደዚህ ስትሆን ሳይ የድሮን ነገር አስታውሳችሁ? አዎ ያኔ ሰርግ ቤት ታስታውሳለህ? እኔ ሮማን ብርሃን እኮ ከተገናኘን ሰርግ ቤቱ ይደምቅ ነበር። አንቺን የመሰለች ሙሽራም ታስንቅ ቆንጆ ሄዳ እንዲህ ሰርጉ አይደምቅ? እንደዚህማ አታካብድ። ሁሉም እኮ የሚታየው ላንተ ነው። አይ ሄለን፣ ሁሉም እኮ ያውቃሉ። የኔ ስለሆንሽ ደግሞ በጣም አመሰግናለሁ። ኧረ ተው እንጂ አበበ። ምን ነው ችግር አለ እንዴ? በአደባባይ አበበ እንደዚህ ይደረጋል እንዴ? እዛ አሜሪካ አጉል ነገር ለምደሃል ማለት ነው። እሺ ይቅርታ። እኔ እኮ ኖርማል ነገር መስሎኝ ነው። ላይክ ከዚህ በፊት የተፈጠረ ነገር ስለሆነ ለዛ ነው ይቅርታ። ከዚህ በፊት ስላደረግነው ትክክል ነን ማለት አይደለም። ዛሬ ነኝ ያለሁት። ስለ ትላንትናው ማሰብ አልፈልግም። አልገባኝም። ያኔ ልጅነት ይዞን በስሜት ተገፋፍተን አደረግነው እንጂ እኮ ፈጣሪም አይወደውም። ያኔ ኃጢአት ሰራው ብዬ ዛሬም ላይ ኃጢአት አልሰራም። እንዴ ወዴት ነው? በቃ እኔ ልሂድ። ይቅርታ የኔ አንዴ ቆየሁብሽ። ችግር የለውም። ምን ተፈጠረ? ምን አለች? ምንም የማለት ፍላጎት የላትም። እኔም ከዚህ በላይ ምንም ላደርግላት አልችልም። በቃ አደይ እንሂድ። እሺ ግን አንድ ጊዜ እኔ ብቻ ላወራት እፈልጋለሁ። ምንድን ነው የምታወሪያት አይደል? ቢቀርብሽ ነው የሚሻልሽ። ልጅቷ ስለ አንቺ ጥሩ አመለካከት የላትም። እሱን አውቃለሁ። እዛ ቤት ከገባው ጀምሮ ፍቅር ለኔ ያላት አመለካከት የወረደ ነው። አሁን ግን ከመሬት ተነስታ ለምን እንደምጠላኝ ገብቶኛል። ለምንድን ነው? ታውቃለህ ዴቭ፣ ፍቅር አንተን ታፈቅራለች። እኔ እናንተ ባለን ነገር ደስተኛ አይደለችም። ፍቅር አይደለም የያዛት አለኝ፣ እልህ ነው የያዛት። ፍቅር እንዴት እንደሚያደርግ ታውቂያለሽ አይደል? አሁን ደግሞ እኔ እናንተ ስንጋባ የባሰ ይሆናል። እቺ ልጅ እኮ ምንም ደህና አትሆንም። እኔ ምን ማድረግ እችላለሁ አይደል? ነገርኳት፣ ዘከርኳት፣ ግን ምንም የምትሰማ ጉድ አይደለችም። ቆይ እኔ ከዚህ በላይ ምን ላድርግ? ስለዚህ ምን ተሻለ? በቃ ተያት አይደል? ቆይ እኔ ከዚህ በላይ ምን ላድርግ? በቃ እንሂድ። ግን ይሄ ነገር እያደገ መጥቶ ነገ አንድ ላይ ስንሆን የሆነ ችግር እንዳትፈጥርብን እፈራለሁ። መፈታት ካለበትም አሁን እንፍታ። አትፍሪ አይደል? ሁሉንም ነገር ነግሬያታለሁ። ምርጫው ደግሞ የሷ ነው። እንዴት አላስብ? ከበፊት ጀምሮ እኔ እናንተን ለማጣላት እኮ የማታደርገው ነገር የለም። ምንም እኮ አውቃለሁ አይደል? ግን እቺ ልጅ እኛ ስለመከርናት እኛ ስለነገርናት ምንም የምትቀየር አይደለች። ብትቀየር ኖሮ ያኔ ድሮ ትቀየር ነበር። አሁንም ግን እንደዚሁ ነች። እሱማ
ከልቧ ፈልጋ ግን ካልሆነች እኛ ስላልናት እኮ አይሆንም። ስለዚህ ፍቅርን ከህይወታችን ማስወጣት አለብን ማለት ነው። እሺ ሮማኒ፣ የሆነ ማነጋገርሽ ጉዳይ ነበረኝ። ምንድነው እሱ? አሹ ሮማኒ፣ እኔ አንቺን በቃ እዚህ ቤት ማንም ሰው ስራውን በስርዓት አይሰራም ማለት ነው። ምን ነው? ምን ጎደለ? የሚበላ ነገር ሳታዘጋጅልኝ መተሽ እዚህ ትቀመጫለሽ? አረ ሰርቻለሁ። የት አለ? ላቅርብልሽ? አይ አንቺ እንኳን ቁጭ በይ፣ እኔ ራሴ አቅርቤ እበላለሁ። እሺ ሊዳ፣ አመሰግናለሁ። ና አሁን ሂጂ። ከዚህ አመሰግናለሁ ትለኛለች እንዴ? ሂጂ አልኩሽ እኮ። አሹዬ ሊዲ፣ ይኸውልሽ የምወድሽን ያለ ጠላሽ ነው። አሁን ልንጣላ ነው። እኔ ደግሞ ምን አደረኩኝ? ሮማኒ እንዲህ እንድትናገሪብኝ አልፈልግም። እሷማ የምትሰራውን ስራ ላይ ያም እንዴ ምግብ ሳታዘጋጅልን እዚህ መታ ትጎለታለች። ማሚ ራሱ ይሄንን ብታይ በጣም ነው የሚደብራት። እሳቸውን ታያቸውና አንቺ ትክክል አይደለሽም። ሮማኒን በዚህ ልክ መናገር የለብሽ። ውይ እዚህ ቤት ያላችሁ ሰዎች ግን በጣም ነው ቅብጥ እያላችሁ ያላችሁት። አንተም ለእሷ ተደረበ እኔን አኮርፍሻለሁ ካልክ አንተንም ማድረግህን አሳያለሁ። እሺ ለማሚ ነው የምነግራት። ና ወደዚህ ዳይመንድ። ኧረ ውይ! እንዴ ምንድነው ሻኪራ? እንዴ እንደ ሸማኔ ሞርሞሪያ እኮ አንዴ ወደ ግራ አንዴ ወደ ቀኝ ያልሽ መከራዬን አበላሽ። እንዴ ቆይ አንቺ ካለ ቪዲዮ ቁም ነገር አታውቂም ማለት ነው? እሺ በቃ ደከመህ፣ ና እንቀመጥ። እሺ እንደዛ ነው የሚባለው። እሺ ደቅም በልና የሆድ የሆዳችንን እናውቃ አይሻልም? ስለምንድን ነው ደግሞ የምናወጋው? ይኸውልሽ ሃይ አንቺ እንዴት ናችሁ? ደህና ነሽ ሊዱ? አንቺን ያናገረሽ ሰው የለም። እንዴት ናችሁ ያልሽ መስሎኝ። በስተት ነው። አይ ሴቶች ግን እኮ ግርም እኮ ነው የምትሉት። እስቲ ምን የሚያስገርም ነገር አለ? ከዚህ በላይ ምን የሚያስገርም ነገር አለ? ይሄው ስንት ጊዜ አጠገቤ ተቀመጭ ብዬ ስለምንሽ እምቢ ብለሽ ዛሬ ገና ለገና ሻኪራ ስለመጣች አጠገቤ መተሽ ተቀመጥሽ። እኔንም አለማሳየሽኝ በሁለት ሴቶች መካከል። እና የት ልሂድ? እንደውም ቤቢዬ ጋር ብመለስ ይሻለኛል። ቤኪም ማለት ዳር ነው። ቤኪ የቅምጥል? አዎ እሱ። ቆይ ምን ሆኖ ግን የሶስት ልጅ አባት የሚመስለው? ምን ያስቃል? እኔ እምልሽ ቆይ ማናት እንደዚህ ያለችሽ? ይሄን ነገር መንግስት ማደል ጀመረ እንዴ? ምኑን እንዴ? ልጅ የሚባለውና እንዴ ከመቼ ሆኖ ቆይ ባንዴ የሶስት ልጅ አባት ይሆነው እንዴ? ባንዴ ማደል ጀመረ እንዴ? እኛም ማናውቀው ነገር ካለ እስቲ ንገሩ። ቆይ ቤኪን ታውቀዋለህ እንዴ አንተ? አንቺ ልጅ ይኸውልሽ ምንም አላማርሽኝም። በጣም ቤኪ አብዝተሻል። ምንሽ ነው? ቆይ ተመችቶሽ ነው? ወይ በጣም። ኧረ ሊዱ ተረጋጊ። ሻኪራዬ ታወራ እንጂ ታያት። እኔ እምልሽ ለምን ቅምጥል ጋር ታዲያ ሽማግሌ ያለኪም? እሷ ደግሞ ምን አገባት? አሁን ገና መስመር ሳትሽ እናት። ይኸውልሽ ባቡሬ ያለ ቅምጥል ባዶ መሆኑን ዘንግተሽ ነው። ይኸውልሽ እሷን ካላከበርሽ እንደውም ከዚህ በኋላ ልጃችንን አንሰጥሽም፣ ትተናል። አትበኝ፣ ዝም ብለይ ጸባይሽን አሳምሪ። እሺ ስለሱ ንገረኝ። ነገርኩሽ እኮ የቅምጥል ወንድም ነው አልኩሽ አይደል እንዴ? ሌላ ምን ፈለግሽ? የምርህን ነው? አዎ ልጅ የሚባል ነገር ደግሞ የለው። ይሄን የነገረችሽ ሴት አጠገቡ እንዳደርሺ ስለፈለገሽ። አረ ራሱን ያለኝ። አቤት ቅሌት! አንቺ ቅሌታም ትዋርደሻላ። እንዴት? ኡፍ ሻኪራዬ እባክሽ እስቲ አትረጃት በሚገባት ቋንቋ። ልቤን ጥብት ታረገችው። እዛው አንተ እንደጀመርክ ጨርሰው። ይኸውልሽ ማነሽ ሊዲያ፣ በቃ ተስፋሽን ቁረጭ። እንዴ ለምን ማለትማ ይኸውልሽ በራሱ ባንደበቱ እንደዚህ ካለሽ አይፈልግሽም ማለት ነው። በቻይንኛ በኮሪያኛ አትመችኝም ማለት ነው። አለቀ ደቀቀ። ኧረ እባክህ እኔ እንደውም ልጅ አለኝ ምናምን ስላለኝ ነው እንጂ እኔ ከፈለግኩኝ በደቂቃ ውስጥ በእጄ ነው እሺ የማስገባው። ብቻ ይኸውልሽ በአንድ ጠረባ አፈርድም የቅጠሽ እንዳትመለሽ። በቃኝ። በቃኝ። አይ የምግብ ፍላጎትሽ ግን በጣም ቀስቅሷል። ከዚህ በላይ ወገኛ አሁን በላሽ ነው የሚባለው?
ቤኪ የእውነት በጣም የማመሰግነው። ለምን? ስለ ሁሉም ነገር ስለምትንከባከበኝ፣ አጠገቤ ስለሆንክ፣ ብቻ ስለ ሁሉም ነገር በጣም አመሰግናለሁ። አታከብጂ እባክሽ። አንቺ አንድ ድርቅ ካልሽ መመለሻ የለሽ። ግቡ። ቤኪ እንዴት ነሽ? አለሁ። እንዴት ነህ? ዛሬ ደግሞ እንዴት መጣሽ? ሰላም ተቀርበን መጀመሪያ ለሊ። እሺ እንዴት ነሽ? አለሁልሽ። ሰሞኑን አትታይ፣ በሰላም ነው? አዎ ቤኪ ሸኘኝ። ወዴት? ልሄድ ነው። መች መጣሽ ነው የምትሄጂው? ወይስ የሚሻል ሰው ፍለጋ ነው ድረስ የመጣሽው? አዎ ነው። ማለት አይደለም፣ እዛ ሰፈር እየተላከፉ ስላስቸገሩኝ ነው። እነሱ ብቻ ሰልፍ። እሺ ሊዱ እንሂድ። የምር ነው ቤኪ? አዎ ልሸኛት። ማን አባቱ እንደዚህ የሚያስቸግራት? ቴንክ ዩ ቤኪ። ቻው ለሊ። ብርሃንዋ ምንድን ነው ችግር አለ? አበበ እያለ ምን ሰላም አለ? አበበ የለም። ወዴት ነህ? አበበን ጥሪው፣ አስወጭልኝ። የማወጋው ነገር አለ። የለም አልኩህ እኮ ሰው ያሰማም እንዴ? አይ ዛንደዋ አትስማት፣ ግባና መንጥቅ አውጣው። እሺ እናትሽ አለች? እናቴ ነች። አንቺ ብታስ አንቺ እሺ ናውጣ በይው፣ ያንን አስወጪው። የለም አልኳችሁ እኮ አሰማም እንዴ ሰዎች። እሺ ይኸውልሽ አበበን እንድትመክሪው ፈልጋለሁ። እሱ እኮ ቃል አይደለም በእኔ የሚመከረው፣ የሚያደርገውን ያውቃል። አቤት አቤት፣ እንደው አማረብኝ ብለሽ ነገር ማጣመሙን ትችይበታለሽ። ሰምኛለሽ? እኛ የምናደርገው እናደርጋለን። ተዋት በቃ፣ እኛ እንሂድ። ተዋት ታኒ ፍቅር። ወይ ጉድ! ወይ ፍቅር፣ ምን በደልኩሽ? ምን አድርጌሽ ነው? ምን አጠፋው? ቆይ አንቺ ተረገምሽ! ለምንድን ነው እዚህ ድረስ ይዘሻት የመጣሽው? ፍቅር፣ እኔ ምንም አይነት ጭቅጭቅ አልፈልግም። ፍቅር እንግዲህ ይቅርታ፣ ያው እማዬ ተጨንቃ ልቤ ማረፍ አልቻለም፣ ለዛ ነው። አንቺማ ምን አደረግሽ? ከሷም ብሶ አንቺን ትናገርሻለች። ልጄ ፈጣሪ ያክብርሽ። ጥሩ ነገር ነው ያደረግሽው። እሺ እናቴ። እማዬ ለምን እሷ የምትልሽን ነገር ታምኛታለሽ? አውቃ ነው። አንቺ ዝም በይ ቤዛ። ካላስቸገርኩሽ አንድ ጊዜ ብቻችን ትተይናለሽ? እሺ። ምን ነው ልጄ? ምን በደልኩሽ? ምን አጠፋው? በቃ አንቺ ለኔ ምንም አታስቢልኝም ማለት ነው? እማዬ ሳልነግርሽ ወደዚህ ስለመጣሁ በጣም ይቅርታ። ለምን ወደዚህ መጣሽ? ከእናትሽ ይልቅ ቤዛ መርጠሽ ነው? አይደለም እማዬ፣ ግን ደግሞ ቤት ውስጥ ማንም የሚረዳኝ ሰው የለም። መረዳት ማለት ቆይ አንዴ ሩታ፣ አንዴ ሮማን፣ አንዴ እኔ እየተመላለስን አልጠየቅንሽም? እሱማ ዝም ስላልኳችሁ ነው። አትሳሳች ፍቅር። ዝም ስላሽ ትክክል ነሽ ማለት አይደለም። አሁን ምን እንደሆንሽ ንገሪኝ። ምንም አልሆንኩ። ምን ማለት ነው የሚረዳኝ ሰው የለም ማለት? ምን ሆንሻል ስትባይ ዝም እያልሽ አይደል እንዴ? ደግሞ ምንድነው ያልተረዳንሽ ነገር? እስኪ ንገሪኝ። ምንድነው ያልተረዳንሽ? ለአንቺ አይታወቅሽም እንጂ አንቺ ምንን ሁሌ ጥፋተኛ እያደረግሽኝ ነው። ታዲያ ሁልጊዜ የምታጠፊው አንቺ ነሽ። ትክክል ያልሆነ ነገር እያደረግሽ ትክክል ነሽ እንድልሽ ትፈልጊያለሽ? ለምን እኔን አትጠይቂኝም እማዬ? ለምን እንዳደረግኩት የምታውቂው ነገር አለ? ሁላችሁም እኔን ጥፋተኛ አድርጋችሁ ከመፍረዳችሁ በፊት ለምን ብላችሁ ልትጠይቁኝ ይገባል። እሺ ፍቅር፣ አሁን ገብቶኛል። ነይ እንሂድ። ወዴት? ወደ ቤታችን ነው። እዛ ሁሉንም ነገር እንነጋገራለን። አይ በቃ ወዴትም አልሄድም። አሁንም ቢሆን ለምን ሳትነግሪኝ መጣሽ ብለሽ ልትናገሪኝ እንጂ ለእኔ አስበሽ አይደለም የመጣሽ። ድሮም ቢሆን አባዬ እንጂ አንቺ እኔን አትወጂኝም። በቃሽ ፍቅር። እንዴ እንደ እናት ምንም ነገር ሳላጎልብሽ ያሳደግኩሽ የአባትሽን መዳ ጨምሮ ማለት ነው። አንቺ እንደዚህ ነው እኔን የምታስቢ? በጣም ነው የምታሳፍሪ። ቆይ ለምን ዝም ልስልኝ? እሺ ወዴት ነው የምትሄጂው? ጠብቂኝ። እሺ
እናንተ ደግሞ እዚህ ምን ትሰራላችሁ? አንቺ የተረገምሽ፣ ቆይ ምን ለማድረግ እየሞከርሽ ነው እንዴ? አሁን ደግሞ ምን አደረግኩ? የፍቅር እናት የት ነች? ቤት ውስጥ ናት። እሱማ ቤት እንደሆነች አየሁ፣ ግን ምን እየሰራች ነው? ከፍቅር ጋር እያወራች ነው። ከፍቅር ጋር ምንድን ነው የምታወራው? አንቺ ተንከሲስ! ፍቅር ልቀቂኝ! ምን እያደረግሽ ነው? ለምንድን ነው እዚህ እንዳለው ለማየ ነግረሽ እጇን እየጎተትሽ አመጣሻል? እና ለአንቺ እንድደግፍ ነበር የፈለግሽው? ልቀቂኝ አሁን! ክፉ ነሽ፣ አትረቢም። ፍቅር ምንም ላታመጪ አትፍጨርጨሪ። አሁን ልቀቂኝ! ታስታውሻለሽ? እኔና አንቺ እኮ ብዙ ስምምነቶችን ተስማምተን አፍርሰሽብኛል። ልቀቂኝ አሁን! አዎ፣ ግን እንዴት ነው የምታዝናኑ? በእናታችሁ ስትንጫጩ ድመት ነው የምትመስሉት። ሚያው ናኪንግ ሆኒ። ፍቅር አሁን ምንም ነገር ሳይፈጠር ልቀቂኝ! ምን ልታመጪ? ልቀቂኝ አልኩሽ! ፍቅር ምን እያደረግሽ ነው? ልጅቷ ልቅቄት! ኧረ እማዬ ምን እያደረግሽ ነው? አንቺ ልቅቄት እንጂ ፍቅር! እማዬ እንጂን ይኸውልሽ እኔና አንቺ የሆነ ቦታ ያገናኛናል። እሺ አልለቅሽም። ምን ብዬ ልንገራት? ትናፍቅኛለሽ ልበላት? እዛ ደግሞ ወይ አፈቅርሻለሁ ብዬ ታባቱ ላፍርጠው። እንደዛ ደግሞ ጭራሽ ብጠራኝስ? አሹ ወይ ሮማን ሊዱ ወጣች እንዴ? አዎ እሷ ቆየች፣ ወጣች ቆየች። አንቺ ግን ምን ነው ዘገየሽ? እኔማ ውስጥ ሆኜ እየጠበኳት ነበር። ከዛ ስቆይብኝ ጊዜ ልጠራት መጣ እንጂ እኔን ፈልገሽ አይደለም ማለት ነው የመጣሽው? እንደዛ ነው። እንደዛ ነው። አንቺ ምን አለብሽ? እኔ ልቤን ተነጥቄ አንቺ ሩታ ምናምን ነው። ምን አልገኘሽ? አይ ወዲህ ነው እናቴ፣ ወዲህ እዚህ ነው። አሹ በሬ ተቋቋ ነው እንዴ? ማን ነው? አንተ ምንድን ነው እስካሁን ድረስ በር እያንኳኳን የማከፍተው? መክፈት መዝጋት ስራ አይደል እንዴ? ምንድን ነው እንደሚያፈዝ? ማሽ ፈዘዝኩ ዳይመንድ። ምን እሺ፣ ከዚህ በላይ መፍዘዝ አለ እንዴ? ነው እንዲህ ነው ነገሩ። አንተ ቆይ እኔ ነገር ተው። ቆይ ይሄን ሰሞን እዚህ ቤት እግር አብዝተሃል። ምን ፈልገህ? በቃ አሽቃበጥ ካሽቋለጥክ ልትጣሉ ብቻ ባልሆነ ነይ ሩም እንሂድ። ወዴት እንደ የኔ ሻኪራ እዚህ ድረስ የመጣሁበት ዋናው ዓላማ የኔን ቅመም ለማየት አይደል? ሮሚ እንዴት ነሽ የኔ ቅመም? በቃ ዳይመንድ እስከ መንገድ ልገፍት። ሮማኒ አንቺ መትዬ እንዳይቆጡ ወደ ስራ ተመለሽ። የኔ እናት እሺ? አዎ ና ለምንድን ነው የሚገፈትረው? ልሻኘው ማለቱ ነው። ወይ ሊዱ አሁን መታ አሁን ሸኘኝ ብላ ትወጣለች እንዴ? እኔም ተፈጣጣ ናት። ወይ አደይ ምን ነው? ደህና ነሽ አይደል? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ዴቪስ ባቡሬ እኮ እንዳመመሽ ሲነግረኝ ትቼው መጣሁ። ወይ ባቡሬ ደንግጦ አስደነገጥሽ አይደል? አሁን በጣም ደህና ነኝ። እንደዚህማ ችላ ማለት የለብሽም። ቆይ ምንድን ነው የተፈጠረው? እስኪ ንገሪኝ። አይ ምንም አልተፈጠረም። ትንሽ ራሴን አዙሩኝ ነው። ትኩሳት እኮ አለሽ? አዎ ትንሽ ትኩሳት አለኝ። በቃ አንቺ ረፍት አድርጊ። መጣሁ። ወዴት ነው የምትሄጂው? ኪችን ነው። ሐኪም ቤት ሳልሄድም ብለሻል። ባይሆን መድኃኒት የሚሆን ነገር ላዘጋጅልሽ። እሺ ግን ዴቪስ ውጭ አስቆመሽው? ችግር የለውም እስክጨርሽ እጠብቅሻለሁ ብሎኛል። ደግሞ ከአንቺ ከጓደኛ የሚበልጥ ምንም ነገር የለም። እሺ እሺ በቃ በጣም አመሰግናለሁ። ቆይ አንተ ግን ምን ጉድ ነህ ዳይመንድ? ምን ጉድ እንደው እንደ ኮማሪ ሴት ያለ የሌለው ነገር መለፍለፍ ማውራት አይደለ? ያንተ ማቀሳሰርስ አይታየ? ታዲያ ምን ላድርግ ዳይመንድ? ከሩታይ ጋር አሸሸ ገዳይ ስትሉለህ እንደገና ደግሞ ሮማንኝ ስትመኝ ምን ላድርግ? አያሹ በቃ አንተ በተጠንቀቅ ነው ቆመ የምትጠብቀው። አሃ ልትሞጨልፍ አይቻልማ፣ አይሆንም። እኔ የምልህ ዛሬ ኪንጎ የጥሎ ጠፋ። ምን አባቱ እሱ ቀመጠለን ካገኘን የመች ትዝለዋለሁ ብለህ ደግ አደረገ። እሰይ እንኳን ሆነለት። ምን ያደርጋል እዛ እንደ ቴሌቪዥኖቹ አንዴ በቦክስ አንዴ በእርግጫ እያለች ልጁን አከሳችሁ እንጂ ጥሩ ነበረ። አያሹ
በቃ አንተ መቼም አሰለጥንም አይደል? ደግሞ ምን ቀባጠርኩ ዳይመንድ? ይኸውልህ ቀመጥል ጎቤው የሚያጫውታት እንዳንተ አይነቱ በቀባቃ ላይ ነው እንደኔ አይነቱ ላይ ነው እንጂ ከሱ ጋር ስትሆን ፍቅር በፍቅር ነው። ኧረ እባክህ እሰይ እንዲያማ ተሆነ ጥሩ ነው። ይኸውልህ ለአንተ ለቀላዎቹ ትልቅ መድኃኒት ነች ስትል ቀና ብለህ ቅምጥልና አታያትማ የኔ ጌታ ተገላገለ። ይኸውልህ አያለው ስትል በቦክስ እንካ ነው። አያሽዬ እንደዚህ በቃ የቁም ቅዠት ሆኜብሃለሁ። ለካ አልገባኝም እኮ እንዴ። ታዲያ ምን ዙሪያ ጥምጥም አስኬደ? ፍታ ልቀቅልኝ ይባላል እኮ። ያራዳ ልጅ እለቅልሽላል። እዚህ ቤት ውስጥ ግን አንቺና እሹ ባትኖሩ በጣም ከባድ ነበር የሚሆነው። እኔ ራሱ እንዴት ቤቱ እንደሚያስጠላኝ አልገባሽም ሮሚ። ሲያዴ ግን በጣም ጥሩ ሴት ናት። አሺ ወይ ሩታይ፣ አሹ እዚህ ምን ትሰራለህ? ምን ላድርግ ታዲያ ሮማኔ? እዛ ብቻዬን መቀመጥ ሲደብተኝ ጊዜ መጣሁ። እንዴ ቆይ ከትላንትና አትማርም እንዴ? አሹ እትዬ ከመጡ ሌላ ነገር ነው የሚፈጠረው። ሂድ። እሺ እንዲያት ሆነ እኔ አንቺ እኔ ጋርና እናውጋ። ስለምንድን ነው የምናውቀው? እንዴ ሮማኔ ደግሞ አንዳንድ ነገሮችን ነው የምንጨዋወተው። እሺ እመጣለሁ። እሺ እጠብቅሻለሁ። እሺ ወይኔ ጉዴ! ምን ነው? ስለምን ሊያወራኝ ነው ያለ? ሄለን እባክሽ አታስለፊኝ እባክሽ። ለምንድን ነው የምትከተለኝ? ቆይ ስታኮርፊ ይሄ ጥለሽ የምትሄጂው ነገር አላውቅም። አትከተለኝ አበበ። ስረጋጋ ራሴ መጥቼ ያወራሃለሁ። አሁን በጣም ተናድጃለሁ። እሺ ስሚኝ ግን። በፍጹም አልሰማህም። በፊት ባደረግነው ነገር እንድትገምተኝ አልፈልግም። የምር ይሄ ቅብጠት ነው። እሺ ካሁን በኋላ ግን አይደገምም አይደል? አዎ ሄለን አታስቢ፣ አይደገምም። ስማኝማ፣ ቆይ ለምንድን ነው እንደዛ ያልከኝ? ምን አልኩሽ? ስለ ልጆች ምን ያስቃል? ቆይ ሄደሻል ነበር እንዴ? ነው የመጣሽ? ዳይመንድ አውቆ ነው እንደዛ ያለሽ ስላልፈለገሽ ነው ስላለኝ ነው። አይ አንቺ በበቃ እኔ ልመለስ። አይበቃሽም እዚህ ካመጣሁሽ? ቆይ እንጂ መቼ አወራን እንዴ? ልናወራ ሳይሆን ልሸኝሽ መስሎኝ እዚህ ድረስ የመጣ ነው። እሱማ አዎ። ደግሞ በመንገድ ማንም የለም። ዝም ብለሽ ነው የፈራሽው? እና ልትመለስ ነው? አዎ። ቁጭ ብለን እናውራ። በምን ጉዳይ? በእኔ እናንተ ጉዳይ። እኔ እና አንቺ ደግሞ ምን አይነት ጉዳይ አለን? ማለት እናውራ። አይ ዛሬ አልችልም። ለምን? ለሊ አሟታል። ትንሽ ከሷ ጋር አብሬ መሆን አለብኝ። ለምን ነው ቆይ ሁሌ ከሷ ጋር የምትሆነው? አደይ አብራታለች አይደል እንዴ? አንድ ሰው እኮ የማንንም ቦታ መሸፈን አይችልም። ማለትማ እኔ ከሌሊ ጋር እስካልሆንኩ ድረስ የአደይ ከሷ ጋር መሆን የኔን ቦታ አይሸፍነው። አሁን ገባሽ? አይ አልገባኝም። በቃ በሌላ ፕሮግራም እናወራለን። እኔ ልሂድ በቃ ቻው። እና እንዴት ነሽ? ደህና ነኝ፣ አትጨነቂ። ስልክሽን ቢብሎት ነው እንዴ? ዴቭ ነው ደውሎ። ሄሎ አደይ ነኝ። እሺ በቃ መጣ። ልጁን አስጠበቅሽው አይደል? በቃ አሁን ሂጂ ተነሽ። እሺ ሄዳለሁ፣ ግን ከመሄዴ በፊት አሁን እንዴት ነሽ? እኔ አሁን በጣም ደህና ነኝ። አንቺ አትጨነቂ እሺ? ግን እባክሽን በተቻለሽ መጠን መጨነቅሽን አቁሚ እሺ? ላለመጨነቅ እሞክራለሁ። ደግሞ በጣም አመሰግናለሁ። አረ በቃ ቻው። እሺ ቻው።